ፒተር በጋዜጠኞች በደረሰበት ያልተገባ ትችት ምክንያት መደበኛ ሕይወቱን መኖር በመጀመሩ ከተማዋ ውስጥ የወንጀለኞች ቁጥር ጨመረ። በመጨረሻም ፒተር ሀሳቡን በመቀየር ወንጀለኞች መፋለም ሲጀምር ከተማዋ ወደ ቀድሞ ሰላሟ ተመለሰች። ጋዜጦች ስፓይደርማን ለከተማዋ የከፈለውን መስዋዕትና መስጠት ጀመሩ። በተጨማሪም ከተማ ውስጥ የሚገኙ የማስታወቂያ ቢልቦርዶች የስፓይደርማንን ጀግንነት የሚያሳዩ ቪዲዮ ማሰራጨት ጀመሩ። ፒተር አሁን ላይ ደስተኛ ነው። ሜሪ በሰርጓ ቀን እጮኛዋን ገብታ እሱን መርጣለች። የከተማው ሕዝብ ለእሱ ያላቸውን ፍቅር በሰላማዊ ሰልፍ ሳይቀር መግለጽ ጀምረዋል። ትምህርቱንም በጊዜ ሰጥቶ ይከታተላል። ፒተር ከክላስ ሲወጣ የሜሪን ትወና ለመመልከት ቲያትር ቤት ሄደ። ቲያትሩን ለመታደም ከተገኙ እንግዶች መካከል ሄሪ አንዱ ነበር። ሄሪ የልቡ ጓደኛው ስፓይደርማን መሆኑን ካወቀ ጀምሮ የአባቱ ገዳይ መሆኑን ስላመነ ለመበቀል ራሱን በማዘጋጀት ላይ ነው። ቲያትሩን ጨርሰው ፒተር ሄሪ ተከታትሎ ሊያናግረው ሞከረ። ሄሪ ግን የአባቱ ገዳይ ጋር ማውራት እንደማይፈልግ ነግሮት ሄደ። ፒተር የልብ ጓደኛው እውነቱን ባለመረዳቱ አዘነ። ከዛም ወደ ውስጥ ተመልሶ ሜሪን አገኛት። ሜሪ ከሄሪና ፒተር የተላከላትን አበባ እያነጻጸረች በመካከላቸው የተፈጠረ ልዩነት ስለመኖሩ ጠየቀችው። ፒተር አስደናቂ ትወና ማቅረቧን በመናገር ሀሳብ አስቀየራል። ከዛም ወደ ጫካ በመሄድ የሸረሪት ላይ ፍቅር መስራት ጀመሩ። ወደው ከሰማይ ተወርውሮ የወደቀ ጥቁር ነፍሳት የፒተር ሞተር ላይ ተንጠላጠለ። አመሻሽ ላይ ፒተር የአክስቱ ቤት በመሄድ ሜሪን ታገባው ሊጠይቅ መሆኑን አጫወታት። አክስቱ በሀሳቡ ተደስታ ለ60 ዓመታት አድርገው የነበረውን ቀለበት አውልቃ ሰጠችው። ፒተር ቀለበቱን ተቀብሎ ወደ ቤቱ በመመለስ ላይ እያለ ሄሪ ከጀርባ አጠቃው። ፒተር የአባቱ ገዳይ እሱ ዓለሙን ለማስረዳት ቢሞክርም ሄሪ ሊያምነው ስላልፈለገ ደጋግሞ አጠቃው። በመጨረሻም ፒተር የሸረሪት ተጠቅሞ ሲጠልፈው ሄሪ መሬት ላይ ተፈጠፈጠ። ፒተር ጓደኛው ላይ በደረሰው አደጋ ተደናግጦ ወደ ሆስፒታል ወሰደው። ዶክተሮቹ አስፈላጊውን ሕክምና ካደረጉለት በኋላ ጭንቅላቱ ላይ በደረሰው አደጋ ምክንያት የማስታወስ ችሎታ ማጣቱን ለፒተር አረጋገጡ። ከዛም ፒተር ወደ ውስጥ ገብቶ ሲጠይቀው ሄሪ ምንም ነገር ማስታወስ እንደማይችል አረጋገጠ። በተመሳሳይ ሰዓት ፊሊፕ የተባለ ወንጀለኛ ከፖሊስ በማምለጥ መኖሪያ ቤት ተደበቀ። ከዛም በሽተኛ ልጁ የላከችለት ደብዳቤ በመመልከት ላይ እያለ ባለቤቱ ደርሳ ቤቷ ውስጥ መደበቅ እንደማይችል ነገረችው። በጭቅጭቃቸው መሃል ልጃቸው ከእንቅልፏ ነቃች። ከዛም ወደ አባቷ በመጠጋት ሀብሏን ሰጠችው። ፊሊፕ ለሕክምናዋ የሚሆን ገንዘብ ከየትም ፈልጎ እንደሚያመጣ ቃል ገብቶላት ወጣ። ወዲያው ከፖሊሶች ለማምለጥ በሚሮጥበት ጊዜ የሳይንስ ምርምር ይደረግበት የነበረ አሸዋ ውስጥ ዘሎ ገባ። ከዛም ሳይንቲስቶች ምርምሩን ሲያስጀምሩ ፊሊፕ ወደ አሸዋ ተቀየረ። በቀጣይ ቀን ሜሪ የትወና ብቃቷን የሚተች ጋዜጣ ለፒተር አሳየችው። ፒተር በራሱ ላይ ይደርስ የነበረውን ትችት በማስታወስ ለማጽናናት ሲሞክር ሜሪ በሀሳቡ ተበሳጨች። ወዲያው ሀሳቧን አካፍለው ሳትጨርስ ከተማው አደጋ በመከሰቱ ለመታደግ ጥሏት ሄደ። በአደጋው ፎቶ በመነሳት ላይ የነበረች ሞዴል ከህንፃው ተንሸራታ ልትወድቅ ስትል የስልክ ገመድ በመያዝ ተረፈች። ነገር ግን ወዲያው ፊት ለፊቷ የነበረ ጠረጴዛ ተንሸራቶ ሲጥላት ስፓይደርማን ደርሶ አተረፋት። ስፓይደርማን ሞዴሏን ይዟት እንደወረደ ኤዲ የተባለ አዲስ ፎቶግራፈር ደጋግሞ ፎቶ አነሳው። በቀጣይ ቀን ፒተር መስሪያ ቤት ሲመለስ ኤዲ ያነሳውን ፎቶ ለአለቃው እየሸረ ደረሰ። ከዛም ፒተር ያነሳውን ፎቶ ለአለቃው ሲያቀርብ ከሁለቱ የኤዲ ፎቶዎች የተሻሉ በመሆናቸው ተመረጡ። በተጨማሪም ኤዲ አለቃውን ከሚገባው በላይ በማሞገሱ ቋሚ ሰራተኛ እንዲሆን ፈቀደለት። ፒተር ለዓመታት አብሯቸው ሰርቶ አንድ ቀን ላገኙት ሰው ቋሚ የሥራ ዕድል መስጠታቸው ልክ አለመሆኑን ተናገረ። ጋዜጠኞቹ የፒተርን ሀሳብ በመደገፋቸው አለቃው የስፓይደርማንን ስም የሚያጎሉ ፎቶ ላነሳ በቋሚነት እንደሚቀጠር ቃል ገባላቸው። ፒተር ከቢሮ ሲወጡ ድጋሚ የስፓይደርማንን ፎቶ እንደማያነሳ አሳወቀው። ሄሪ ከሆስፒታል በመውጣት ወደ ቤት ተመለሰ። ከዛም የአባቱ ፎቶ እየተመለከተ ስለ አባቱ ምንም ነገር እንደማያስታውስ ለፒተር አጫወቱ። ፒተር ትኩረቱን ለማስቀየር ኳስ ሲወረውርበት ሄሪ ባልተለመደ መልኩ ሲሰበር የነበረውን ዕቃ አተረፈ። ፒተር አሁን ጓደኛው የግሪን መንፈስ ውስጡ በመኖሩ ደነገጠ። በቀጣይ ቀን ሜሪ ለልምምድ ወደ ቲያትር ቤት ስትሄድ የእሷን ገጸ ባህሪ አዲስ ተዋናይ ስትለማመድ ደረሰች። ሜሪ ባየችው ነገር ስትደናገጥ አዘጋጆቹ ጋዜጣ ላይ በመተቸቷ ሊቀይሯት መገደዳቸው ተናግሯል።
ሜሪ በውሳኔው ተበሳጭታ በመውጣት ስፓይደርማንን ለማመስገን የተዘጋጀ ፕሮግራም ላይ ታደመች። የፕሮግራሙ አዘጋጅ ስቴሲ ትባላለች። የፒተር የክፍል ጓደኛ ነች። ፒተር ዝግጅቱ ላይ ትርኢት ሲያቀርብ የዝግጅቱ ታዳሚዎች ስቴሲ ጋር እንዲሳሳም ለመኑት። ፒተር ታዳሚዎቹን ለማስደሰት ስቴሲን ሳማት። ሜሪ ፒተር ሌላ ሴት ጋር ሲሳሳም በማየቷ በብስጭት ዝግጅቱን አቋርጣ ወጣች። ፊሊፕ ለልጁ መታከሚያ የሚሆን ገንዘብ ፍለጋ የባንክ ገንዘብ የጫነ መኪና መዝረፍ ጀመረ። ወዲያው ስፓይደርማን ደርሶ አስቆመው። ፊሊፕ ስፓይደርማን እቅዱን ስላከሸፈበት ተበሳጨ። አመሻሽ ላይ ፒተር ለሜሪ የጋብቻ ጥያቄ ለማቅረብ ወደ ዘመናዊ ሬስቶራንት ሄደ። ከዛም ለሆቴሉ ማናጀር ዝግጅቱን እንዲያደምቁለት አማከረው። ሜሪ ወደ ቀጠሮ ቦታ በመሄድ ላይ ያለች ስፓይደርማን ከሌላ ሴት ጋር ሲሳሳም የሚያሳይ ዘገባ በስፋት በማግኘቷ ተናደደች። ከዛም ሆቴል ደርሳ ፒተር ጋር በመነጋገር ላይ ሳሉ ስቴሲ ፒተርን ከስፓይደርማን ጋር ሲሳሳም ያነሳትን ፎቶ እንዲሰጣት ለመጠየቅ ጠረጴዛቸው መጣች። ሜሪ ስቴሲን ከተዋወቀች በኋላ የት እንደሚተዋወቁ ጠየቀችው። ፒተር የክፍል ጓደኛው መሆኗን መለሰላት። ሜሪ ግንኙነታቸው ከጓደኝነት በላይ ይሆናል የሚል ጥርጣሬ ስለተሰማት ፕሮግራሙን አቋርጣ ወጣች። በቀጣይ ቀን ፒተር አክስቱ ጋር ፖሊስ ጣቢያ ተጠርተው ሄዱ። ከዛም የአጎቱ ትክክለኛ ገዳይ ፊሊፕ መሆኑን አረዷቸው። ፒተር በብስጭት 2 ዓመት ሙሉ የአባቱን ትክክለኛ ገዳይ በመደበቃቸው ተበሳጭቶ ወጣ። ከዛም አመሻሽ ላይ በተኛበት ከሰማይ ተወርውሮ የወደቀው ነፍሳት ወደ ጥቁር ሸረሪት ቀየረው። ፒተር በአዲሱ ማንነት ከፍተኛ ኃይል ስለተሰማው ተደሰተ። ወዲያው የአጎቱ ገዳይ ከባንክ ብር ዘርፎ ማምለጡን በሬዲዮ ሲሰማ መከታተል ጀመረ። አጋጣሚ ኤዲ ቦታው ላይ ቀድሞ በመገኘት ፎቶ አነሳው። ፒተር ኤዲ ተፎካካሪው በመሆኑ ላለመበለት ካሜራውን ሰበረበት። ከዛም ፒተር ፊሊፕን ተከታትሎ በመያዝ በጎርፍ አስወሰደው። ስፓይደርማን ጥቁር ልብሱን መልበስ ከጀመረ ወዲህ ወንጀለኞቹን በቁጥጥር ስር ከመዋል ይልቅ መግደል ጀመረ። በተጨማሪም የፒተርን ባህሪ ከዝምተኛ ወደ ኃይለኛና ቁጡ ቀይሮታል። በቀጣይ ቀን ፒተር ወደ አክስቱ ቤት በመሄድ የአጎቱ ገዳይ መወገዱን አበሰራት። አክስቱ በድንጋጤ ማን እንደገደለው ስትጠይቅ ስፓይደርማን መሆኑን ነገራት። አክስቱ ስፓይደርማን ነፍሰ ገዳይ ያለመሆኑን መስክራ ትክክለኛው ገዳይ ማን እንደሆነ ጠየቀችው። ፒተር የአጎቱ ገዳይ በመሆኑ በመሞቱ ደስተኛ መሆኑን ሲነግራት በልቡ በቀል እንዳያስብ መከረችው። ሜሪ ከስራ ስትወጣ ሄሪን ለመጠየቅ ቤቱ ሄደች። ከዛ ሙዚቃ ከፍተው መጨፈር ጀመሩ። በመጨረሻ ሜሪ ጭንቅላቱ አካባቢ የደረሰበትን አደጋ ለመመልከት ስትጠጋው ሳማት። ወዲያው ሜሪ ባደረገው ነገር ተበሳጭታ ጥላው ወጣች። ሄሪ የጓደኛውን ፍቅረኛ በመሳሙ ተበሳጭቶ መጠጥ ሲጠጣ በአደጋ ምክንያት ጠፍቶ የነበረው ትውስታ ተመለሰለት። ወዲያው ሜሪን ተከትሏት በመሄድ ከፒተር ጋር ያላትን ግንኙነት ካላቆመች እንደሚገላት አስፈራራት። በቀጣይ ቀን ሜሪ ፒተርን አግኝታ በመካከላቸው ያለው የፍቅር ግንኙነት መቆሙን አረዳቸው። ፒተር ምክንያቷን ሲጠይቃት ከሌላ ሰው ጋር የፍቅር ግንኙነት መጀመሯን ነግራ ተሰናብታው ሄደች። ሄሪ የጓደኛው ልብ ሲሰበር በርቀት አይቶ ተደሰተ። ፒተር ሜሪ ሌላ የፍቅር አጋር በመያዟ እንደተለያዩ ለሄሪ አጫወተው። ሄሪ አዲሱ ፍቅረኛዋ እሱ መሆኑን ነግሮ ድጋሚ ልቡን ሰበረው። ከዛም ፒተር ተበሳጭቶ ከካፍቴሪያው ሲወጣ ሄሪ ትውስታው እንደተመለሰለት አረጋገጠ። ወዲያው ፒተር ጥቁር ልብሱን በማድረግ የሄሪ ቤት ተመልሶ መፋለም ጀመሩ። ሄሪ ድብደባው ሲጠናበት ቦምብ ወረወረ። ወዲያው ፒተር የተወረወረውን ቦምብ ወደ ራሱ መልሶለት ወጣ። በቀጣይ ቀን ፒተር የከተማው ጎዳና ላይ ስፓይደርማን ወንጀለኛ መሆኑን የሚያሳይ ፎቶ በኤዲ ተቀነባብሮ መሰራጨቱን ተመለከተ። ከዛም ወደ ቢሮ በመሄድ ኤዲን ግድግዳ ጋር አጋጨው። ጋዜጠኞች ምን እንደተፈጠረ ሲጠይቁት ፎቶ በኤዲቲንግ የተሰራ ሐሰተኛ መረጃ መሆኑን ነግሯቸው ወጣ። አለቃው ኤዲ የሰራውን ስህተት ካረጋገጠ በኋላ ከስራ አሰናበተው። አመሻሽ ላይ ፒተር ስቴሲን ሜሪ የምትሰራበት ሆቴል ሊጋብዛት ወሰዳት። ከዛም ባልተለመደ መልኩ ከስቴሲ ጋር መጨፈር ጀመሩ። ሜሪ በፒተር ጸባይ መቀየር ተደናገጠች። ወደ ስቴሲ ይህን ሁሉ ዳንስ ሜሪን ለማስቀናት መሆኑን ስታውቅ ይቅርታ ጠይቃት ወጣች። ከዛም ፒተር ሜሪን ተከትሎ ሊያናግራት ሲሞክር ጥበቃው ሊያስቆመው ሞከረ።
ወዲያው ፒተር ጥበቃውን ግድግዳ ላይ አንጠለጠለው። ሜሪ ተከትላ ልታስቆመው ስትሞክር ገፍትሮ ጣላት። ፒተር ባደረገው ነገር ተጸጽቶ ቤተ ክርስቲያን በመሄድ ጥቁር ልብሱን ለማውለቅ መታገል ጀመረ። ቤተ ክርስቲያን ውስጥ ኤዲ በፒተር በደረሰበት ውርደት ተበሳጭቶ ፈጣሪ ፒተርን እንዲያስወግድለት ጸሎት በማድረስ ላይ ነበር። ፒተር ጥቁር ልብሱን ሲያወልቅ ኤዲ ላይ በማረፉ ኤዲ ወደ ጥቁር ስፓይደርማን ተቀየረ። በቀጣይ ቀን የፒተር አክስት ወደ ቤት በመምጣት ከሜሪ ጋር ስላላቸው ግንኙነት ጠየቀችው። ፒተር ለትዳር ዝግጁ አለመሆኑን ነግሮ ቀለበቷን መለሰላት። አክስቱ ግን ጥሩ ሰው መሆኑን ስለምታውቅ ከሜሪ ጋር ያለው ቀለበቱን አስቀመጠች። ፊሊፕ ከደረሰበት አደጋ ተርፎ ሲወጣ ኤዲን መንገድ ላይ ያገኘ። ከዛም ሁለቱም የጋራ ጥላታቸው የሆነውን ስፓይደርማን ተባብረው እንዲያጠፉ ተስማሙ። ከዛም ኤዲ ሜሪን በማግኘት የህንፃ ጫፍ ላይ አንጠለጠላት። ፒተር ዜናውን ሲሰማ የስፓይደርማን ልብሱን በማድረግ ወደ ሄሪ ቤት ሄደ። ከዛም ሜሪን ለመታደግ እንዲያግዘው ለመነው። ሄሪ ግን ሊረዳው እንደማይፈልግ ነግሮ አባረረው። ወዲያው የሄሪና የአባቱ የረጅም ጊዜ አገልጋይ የአባቱ ገዳይ ስፓይደርማን አለመሆኑን አስረዳው። ስፓይደርማን ብቻውን ሜሪን ለመታደግ ሲሄድ ኤዲ በኃይል ያጠቃው ጀመር። ፒተር በመካከላቸው የተፈጠረውን አለመግባባት ብቻ ለብቻ እንዲፈቱት ቢጠይቀውም የሥራ ባልደረቦቹ ፊት እንዳዋረደው እሱም ህዝቡ ፊት ሊያዋርደው እንደሚፈልግ መለሰለት። ከዛም በፊልማቸው መሃል ስፓይደርማን አሸዋ ላይ ወደቀ። ከዛም ኤሪክ ወደ አሸዋ በመቀየር ፒተርን ክፉኛ አጠቃው። የተለያዩ የዜና አውታሮች የስፓይደርማን ፍጻሜ ዛሬ መሆኑን መረጃ ማድረስ ጀመሩ። ወዲያው ሄሪ ደርሶ ከሞት ታደገው። ከዛም በጋራ ሆነው ከህንፃው ተወርውራ ልትወድቅ የነበረችውን ሜሪን አተረፏት። ሄሪ በተደጋጋሚ ተከታታይ በመተኮስ ኤሪክን ጣለው። ፒተር ደግሞ ኤዲ ጋር በሚፋለምበት ወቅት ያደረገው ጥቁር ልብስ ወደ መጥፎነት እየቀየረው መሆኑን ሊያስረዳው ሞከረ። ኤዲ ግን በሐሳቡ ሳይስማማ ማጥቃቱን ቀጠለ። ኤዲ ስለታማ ነገር በመያዝ ፒተርን ሊገለው ሲል ሄሪ ደርሶ ተሰዋለት። ፒተር ጓደኛው ላይ በደረሰው ነገር በመናደድ ብረት ተክሎ ኤዲንና ጥቁር ነፍሳቱን አለያያቸው። ከዛም ወደ ነፍሳቱ ፈንጂ ሲወረውር ኤዲ ነፍሳቱን ለማትረፍ ዘሎ በመግባት ህይወቱን አጣ። ወዲያው ኤሪክ ፒተርን ይቅርታ ጠየቀ። በተጨማሪም አጎቱን ለመግደል ፈልጎ ሳይሆን ለልጁ ሕክምና የሚሆን ገንዘብ ፍለጋ በወጣበት ወቅት ጓደኛው ሲሮጥ ሽጉጡ ባርቆበት መሞቱን በእንባ ተሞልቶ አስረዳው። ፒተር እውነቱን ሲያውቅ ይቅርታ አደረገለት። ከዛም ወደ ጓደኛው ተመለሰ። በመካከላቸው ለተፈጠረው አለመግባባት ይቅርታ ተደራርገው ሄሪ ህይወቱ አለፈ። በቀጣይ ቀን ፒተር ከሄሪ የቀብር ስነ ስርዓት ሲመለስ ሜሪ የምትሰራበት ሆቴል በመሄድ ይቅርታ ጠይቋት ፍቅራቸው ሲመለስ ፊልሙ ይጠናቀቃል። ውድ የክላሲክ ፊልም ቤተሰቦች የተመረጡ ተወዳጅ ዓለም አቀፍ ፊልሞች ተከሽነው እንዲደርሱ